እንደ ፈረንጆቹ አቆጣጠር በ1840ዎቹ ዓመተ ምህረት ውስጥ አንድ ህፃን ልጅ ትምህርት ቤት ፎቶ የመነሳት ፕሮግራም አለ ና ተብሎ ይጠራል። ሁሉም ተማሪ በዛ ቀን ስለሚገኝ አንተም ትነሳለህ ተብሎ የተጠራ ነው። እንግዲህ ጊዜው በ1840ዎቹ ዓመተ ምህረት ነው ብያቸዋለሁ። ፎቶግራፍ በጣም ብርቅና ውድ የነበረበት ጊዜ ነው። ታዲያ ይህም ልጅ ደስ እያለው ያቺን የጠበቃትን ቀን አገኘ ማለት ነው። ፎቶ ሊነሳ በሚዘጋጅበት ሰዓት ላይ ትምህርት ቤቱ የመጡት ፎቶግራፈሮች እንደዚህ ብለው ለሱ ይነግሩታል። ከፍሬሙ መውጣት አለብህ ወይንም ከፎቶግራፉ ራቅ በል። ልብስህ የተቀዳደደና የቆሸሸ ስለሆነ አንተን ፎቶ ውስጥ ማስገባት አንችልም፣ ሌሎችን ተማሪዎች እናነሳለን አሉት። በዛን ሰዓት ነበር እንግዲህ ህይወቱ እንዳለ ጭልም ያለበት፣ እልህም ያዘው ማለት ይቻላል። ይህ ህፃን የነበረ ልጅ በዛ እድሜው ካሜራውን እየተመለከትኩ ፎቶግራፈሩን እየተመለከትኩ እጄን እየጨመቅኩ በንዴት ለራሴ ቃል ገባለሁ እዚህች ዓለም ላይ እንደኔ አይነት ሀብታም በፍጹም አይኖርም ብዬ ቃል ገባዋል። ዞሮ ዞሮ ሀብታም መሆኔ ስለማይቀር የኔን ፎቶ ብነሳ ባልነሳ ምን አገባኝ ብሎ ማሰብ ጀመረ። የዛሬው ቪዲዮ ስለማን ነው ብላችሁ ከጠየቃችሁ ስለ ጆን ዲ ሮክፌለር እያወራው ነው። ሰውየውስ ማን ነው ካላችሁ አሜሪካ ውስጥ ስታንዳርድ ኦይልስ የሚባል ድርጅት የመሰረተ በፔትሮሊየም ኢንዱስትሪ ውስጥ የተሳተፈ የመጀመሪያው ቢሊዮነር ነው። በአሜሪካ ሂስትሪ እንደሱ አይነት ሀብታም አልነበረም። ነዳጅ ከማውጣትም በላይ በትራንስፖርቴሽኖች ውስጥም ተሳትፏል። በጊዜው የነበረው አጠቃላይ ሀብት ሲደመር 1.4 ቢሊዮን ዶላር የደረሰ ነበር። በአሁኑ ጊዜ ያንን ገንዘብ ብናዞረው 400 ቢሊዮን ዶላር ያልፋል። ታዲያ ጆን ዲ ሮክፌለርም ይህንን ሁሉ ነገር ሲያከናውን አይምሮ ውስጥ የነበረውን ነገር እንዳለ ለአንድ ልጁ በደብዳቤ መልክ ጽፎ አስቀምጦለት ነበር። ይህ ደብዳቤ አሁን ለፐብሊክ የተጻፈ ወይንም ለህዝብ የተጻፈ ደብዳቤ አይደለም፣ ለአንድ ልጁ ነው። በዚህ ደብዳቤ ውስጥም ደግሞ ይህንን ሀብት እንዴት አንተ መቆጣጠር ትችላለህ፣ እንዴትስ ሀብትን ማስቀጠል ትችላለህ የሚል ዕውቀትን ሊሰጠው ነው። ያንን ሁሉ ሀብት ለልጁ አሳልፎ መስጠት ይችላል። ነገር ግን በትክክልም ላስተላልፈው የምችለው ነገር ሀብቴን ሳይሆን ዕውቀቴን ለልጄ በመስጠት ነው ብሎ የሚያስብ ሰው ነበር። ስለዚህ ለልጁ ይጠቅመዋል ብሎ ያሰበውን እስከዛሬ ድረስ በህይወቱ ያየውን ነገር እንዳለ ለልጁ እንደ ደብዳቤ ጽፎ ይሰጠዋል ማለት ነው። ስለዚህ ለልጁ የጻፈውን ደብዳቤ አሁን በዚህ ቪዲዮ እንመለከታለን። መጀመሪያ ሲጽፈው ፐብሊክ ያልነበረ ነገር ግን አሁን ከሞተና ረጅም ጊዜ ካለፈው በኋላ ፐብሊክ የወጣ ደብዳቤ ስለሆነ ምን አይነት ነገሮችን ለልጁ ትቶለት እንደሄደ እንመለከታለን። በመጀመሪያ ጆን ዲ ሮክፌለር የጻፈው ሃርድሺፕ ቢልድስ ካራክተር ብሎ ነው። በህይወት ውስጥ የሚያጋጥሙን በጣም ከባባድ ብለን የምናስባቸው ነገሮች ማንነታችንን የሚቀርጹልን ነገሮች ናቸው ይላል። ወደኋላ ወደ ህይወቱም ተመልሶ ሲያስታውስ እነዛ በልጅነት ያጋጠሙኝ ከባባድ ጊዜያቶች በድህነቴ ምክንያት ያጋጠሙኝ ነገሮች ናቸው አሁን ላይ ጆን ዲ ሮክፌለር የሚባለውን ሰው ይዘውልኝ የመጡት። በቃ መንገዴ በሙሉ ፈተና ነበረ፣ ችግር ነበረ፣ ውድቀት ነበረ። ከመከራ እንደምንም እያመለጡ የመጡ ሰዎች፣ ከመከራ በትግል የመጡ ሰዎች ራሳቸውን እንዴት ማዳን እንዳለባቸው በደንብ የሚገነዘቡ ሰዎች ናቸው ይላል። እኔን ብትጠይቁኝ የስኬቴ ዋናው ነገር ምንድነው ብትሉኝ ከባባድ ነገሮችን አስተውላችሁ መቀበል፣ በእነዛ ከባባድ ነገሮች ውስጥ እያወቃችሁ ማለፍን መቻል በጣም ትልቅ የሚባለው ጥበብ ነው ብዬ አስባለሁ ይላል። መጀመሪያ እዚህ ሀብት ላይ ከመድረሱ በፊት በምንድነው የጀመረው ካላችሁ ቡክኪፐር ሆኖ ነበረ። በሳምንትም $5 ይከፍሉት ነበር። ህይወቴም ሙሉ ለሙሉ በመከራ የተሞላ ነው ብሎ ያስታውሰናል። ችግር የማይጥለው ሰው የሆንኩትም በነዛ ፈተናዎች በነዛ መከራዎች ምክንያት ነው። እዚህች ምድር ላይ ደስተኛ መሆን የማይፈልግና ለግዠሪየስ ላይፍ ወይም የቅንጡ ህይወት የማይፈልግ ማንም ሰው የለም። ነገር ግን እነዚህ ሰው ሁሉ የሚፈልጋቸው ነገሮች ከየት እንደሚመጡ የሚያቅም ሰው የለም ይላል። አስከትሎም በእኔ አመለካከት እነዚህ የሰው ልጅ የሚፈልጋቸው ነገሮች ከሀብታም ዘር አይደለም የሚመጡት፣ ከሀብታም አኗኗርም አይደለም፣ ወይንም ደግሞ ሀብታም ከሚባል አይነት ማንነትም የሚመጡ አይደሉም። የሚመጡት ብቸኛው መንገድ በራስ በመተማመን ነው፣ ራሳችሁ ላይ ብቻ ሪላይ በማድረግ ነው ይላል። ይህንንም ትምህርቱን ደግሞ ዝም ብሎ በመምከር ብቻ አይደለም ያሳልፈው። ሮክፌለር የምርም ተግብሮታል። ልጆቹን ሲያሳድግ ምንም አይነት ገንዘብ አላስነካቸው። ደሃ እንደሆኑ አውቀው ነው ያደጉት። ሲናገርም እንደዚህ ይላል፣ አንድን ሰው የመጉዳት ትክክለኛውና ፈጣኑ መንገድ ገንዘብ በመስጠት ነው ይላል።
ስለዚህ እዚህ ጋር ጆን ዲ ሮክፌለር ከተናገረው ነገር መውሰድ የምንችለው ነገር ካለ ይሄ ነው። በህይወታችሁ ከባድ ፈተናን እያያችሁ እያለፋችሁ ከሆነ በመከራ ውስጥ እየተፈተናችሁ ከሆነ ለምንም አይደለም ያንን ካራክተር ያንን ማንነት እየወለዳችሁ እያመጣችሁት ነው። ምንም እንኳን የምታልፉበት ጊዜ በጣም ጨለማ ቢመስልም የምታልፉበት ጊዜ በጣም ከባድ ከመሆኑ የተነሳ የወደፊት ህይወታችሁ ባይታያችሁ የምርስ ብርሃኑ ይመጣል ወይ የሚል ጥያቄ አይምሯችሁ ላይ ቢጫርም እንኳን እንደምንም ብላችሁ ጥርሳችሁን ነክሳችሁ ይለፉ ይላል ጆን ዲ ሮክፌለር። ታዲያ ለልጁ ከጻፈለት ደብዳቤ ውስጥ ሁለተኛውን ፕሪንሲፕል ወይንም ሁለተኛውን መርህ ካየነው ፌይል ይልና ኮም አድርጎ ሎት ይላል። ውደቅ፣ ብዙ ጊዜ ውደቅ እንደማለት ነው። ታዲያ የሮክፌለር ህይወት በጣም ጥሩ ከመሆኑ የተነሳ ስራ በጣም አጥብቆ የሚፈልግበት ጊዜ ነበር። በዚህ ደብዳቤው ላይም ጆን ዲ ሮክፌለር ሁሌ ጠዋት እነሳለሁ፣ ልብሴን እለብሳለሁ፣ ቂቅ ብዬ የቻልኩትን ያህል አድርጌ ስራ ለመፈለግ እወጣለሁ። ለብዙ ሳምንታቶች ሪጀክሽን ብቻ ነበር ሲከተለኝ የነበረው። በቃ ምንም ነገር ማድረግ አልችልም፣ ሁሉም ሰው አይቀበለኝም፣ እምቢ ይለኝ ነበር አለ። በዛን ወቅት ግን ተስፋ ከመቁረጤ በፊት ለራሴ እንዲህ ብዬ ራሴን አስጠነቀቅኩ ይላል። ለራስህ ያለኸው አንተ ብቻ ነህ። ለዘላለም አንተን ከራስህ ውጭ የሚረዳህ ሰው የለም። ስለዚህ አሁን ሌሎች ሰዎች መጥተው ህልሞችህን ከመስረቃቸው በፊት በተመታህና በወደቅክ ቁጥር ወዲያውኑ ተነስተህ መነሳት አለብህ። ውድቀት የሚባል ነገር ሊደፋህ አይገባም ብዬ አስጠነቀቅኩ ይላል። ስራ እየፈለገ 6 ሳምንታት በሙሉ እምቢ እየተባለ ባለፈበት ሰዓት ላይ በ6ኛው ሳምንት አንድ ስራ ሊያገኝ ቻለ። ያንን ስራ ካገኘ ከ3 ዓመት በኋላ ነው እንግዲህ ስታንዳርድ ኦይልን ሊከፍት የቻለው። እንግዲህ በዛ ድርጅት እስካሁን ድረስ ስሙ እየታወሰ ነው። አሁን ታዲያ ያቺን ስራ ያገኘባትን ቀን የኔ የሁለተኛ መወለጃዬ ቀን ነው ይላል። ሪበርት ብሎ ይጠራዋል። ከልደቴ በላይ በደንብ ማከብረው እምደሰተው በዛ ቀን ነው ይላል። ታዲያ ለምንድን ነው ያቺን ቀን ከልደቱ በላይ በደንብ እያስታወሰ የሚያከብረው ብላችሁ ከጠየቃችሁ ጆን ዲ ሮክፌለር እንዲህ ብሎ ይመልሳል። ያቺን ስራ ለማግኘት ብዬ ብዙ መከራን በልቻለሁ። በህይወቴ ያላየሁት ነገር የለም። እስከዛች የህይወቴ ክፍል ድረስ ስለፋ ስደክም መከራን ስቀምስ የኖርኩ ሰው ነበር። ያንን ስራ ካገኘው በኋላ ነው አዲስ ሰው ለሆነ የቻልኩት ይላል። እምመራበትና ማምነው አንድ ነገር አለ። የሰው ልጅ ሁሌም ቢሆን የራሱን ኤነርጂ ሜንቴን ሊያደርግ ሊያስጠብቅ ይገባል። በምንም አይነት ሁኔታ ውስጥ ሁሌም ቢሆን ጠንካራና ተስፋ የማይቆርጥ ጽኑ ሊሆን ይገባል። ምንም አይነት ነገር ቢያጋጥመው፣ ምንም አይነት ውድቀት፣ ምንም አይነት ወደ ኋላ የሚይዘው ነገር ቢመጣም ጥርሱን ነክሶ መቆየት ይጠበቅበታል። እኔ በተፈተንኩበት ሰዓት ተስፋ ባጣሁበት ሰዓት ማድረግ የነበረብኝ ያደረኩትም ብቸኛው ነገር እሱ ነው ይላል። ሮክፌለርም አንድን ሰው እንደ ምሳሌ ያነሳል። ቶማስ ኤዲሰንን አምፖልን ለመጀመሪያ ጊዜ ያመጣውን ወይንም ክሬት ያደረገውንና ኢንቨንት ያደረገውን ሰው ማለት ነው። ቶማስ ኤዲሰን 10,000 ኤክስፐሪመንቶችን አድርጎ ነበረ። 10,000 ጊዜ ሞክሮ ነበረ። እያንዳንዱ ውድቀቱ ለሱ ውድቀት ሳይሆን ሌሎች የመሞከሪያ ዘዴዎችን መፈለጊያ ነው። የጆን ዲ ሮክፌለርም ቀመር ተመሳሳይ ነው ማለት ይቻላል። በተጨማሪም በጣም ቀላል ነው። ድሪም ወይንም ህልም መጀመሪያ ይመጣል፣ ቀጥሎ ፌሊየር ወይንም ውድቀት፣ ከዛም ቻሌንጅ ወይንም ፈተና። እነዚህ ሶስቱ ሲደመሩ ስክሰስን ወይንም ውጤትንና ስኬትን ይዘውላችሁ ይመጣል ይላል። በታሪክ የምርም ደግሞ የተፈጠሩትን ወይንም ደግሞ የነበሩትን በጣም ታላላቅ የሚባሉ ሰዎችን ብትመለከቱ ታላቅ የሆኑበት ምክንያት ውድቀታቸው እንደሆነ ታያላችሁ። ዘ ራይት ብራዘርስ የሚባሉ አሉ። 2 ወንድማማቾች ናቸው። አውሮፕላንን ለመጀመሪያ ጊዜ የፈጠሩ ሰዎች ናቸው። እነዚህም በትክክል አውሮፕላንን ከማብረር በፊት ስንት ጊዜ እንደተከሰከሰ ስንት ጊዜ አልሆን እንዳላቸው የታሪክ መዝገቦች ይመሰክራሉ። ስለዚህ ለስኬት ትልቅ የሚባል አቋራጭ መንገድ ከፈለጋችሁ አዘውትራችሁ ውደቁ ይላል። የበለጠ በወደቃችሁና ውድቀታችሁም እየበረከተ በመጣ ቁጥር እናንተም የስኬታችሁ መንገድ እየቀረበ ይሄዳል። 3ኛው ፕሪንሲፕል የጆን ዲ ሮክፌለር 3ኛው መርህ ምንድነው ካላችሁ love to work ይላል። መስራትን ውደዱ ነው የሚለው። እንደኔ አመለካከት ስራ መስራት ማለት ትልቅ የሚባል ፕሪቪሌጅ፣ ትልቅ የምንለው የራሳችን ልዩ መብት ነው ይላል። ህይወትን ከማስቀጠልም በላይ የሆነ ፕሮቫይድ የሚያደርገን የሚሰጠንም ነገር አለ። ጂኒየስ ለመሆን የምንቀረጸው በስራ በኩል ነው። ስራ የብልጽግናም ዋናው ምንጭ ነው። የቢዝነሶች ወይንም የንግዶችም ዋናው መሰረት ነው ይላል። ስራ ማለት ወጣቶች ከአባትና ከእናታቸው በላይ እንደምንም ብለው ጥረው እንዲሰሩ የሚያደርግ ነው። ሀብት ቢኖራቸውም ባይኖራቸውም ስራ በምን መልኩ ሊገለጽ ይችላል ብትሉኝ በጣም ትህትና በሞላበት መንገድ ውስጥ የደስታ ፋውንዴሽን በመሆን ወይንም የደስታ መሰረት በመሆን ነው ይላል።
ስራ የሚባለው ነገር የሰው ልጅ ህይወት ውስጥ ቅመም የሚጨምር ነገር ነው። ነገር ግን የምርም ስራው ወደ ህይወታችን ውስጥ በረከትን ይዞልን ከመምጣቱ በፊት ውለታችንን ከመመለሱ በፊት ስራውን መውደድ ይጠበቅብናል። ስራውን ወደን መስራት የጀመርን ቀን ላይ የዛኔ ትልቁን የሚባለውን የህይወታችንን ስጦታ እናገኛለን ይላል። ጆን ዲ ሮክፌለር በስራ በጣም ያምናል። እንደሱ የሚሰራ ሰው አልነበረም። ሁሌም ቢሆን በስራ ላይ ነው። ይህንንም ደግሞ ሲያስረዳ 3 ምሳሌዎችን ይነግረናል። 3 ተመሳሳይ ስራ የሚሰሩ ሰዎች አሉ አለ። 3ቱም ቀራጮች ናቸው። ቁጭ ብለው እየቀረጹ ነው። ታዲያ የመጀመሪያውን ሰው ሄዳችሁ ምን እየሰራህ ነው ስትሉት እነዚህን ድንጋዮች ቅርጽ እያስያዝኩ ነው፣ ይህንንም የማደርገው ቤት በኋላ ለመግባት ነው ይላል። ስራውን እንደ ቅጣት የሚያይ ሰው ማለት ይሄ ነው ይላል። ሁለተኛውም ሰው ምን እየሰራህ ነው ተብሎ ሲጠይቅ እኔ እዚህ አሁን ሐውልትን እየሰራሁ ነው። በጣም ከባድ የሚባል ስራ ነው። ነገር ግን የሚከፈለኝ ገንዘብ በጣም ብዙ ስለሆነ ተስማምቶኝ እሰራዋለሁ፣ ምክንያቱም ቤተሰቦቼን መመገብበት ነው ይላል። ጆን ዲ ሮክፌለር ይሄ ሰው ከመጀመሪያው ሰው በጣም የተሻለ ነው። ነገር ግን ወደፊት በህይወቱ ትልቅ የሚባል ሀብትን የሚገነባ አይነት ሰው አይደለም ይላል። ሶስተኛውን ሰው ሄዳችሁ ምን እየሰራህ ነው ብላችሁ ስትጠይቁት ግን I am making a piece of art ብሎ ይመልስላችኋል። ጥበብን እየሰራሁ ነው ብሎ የሚመልስላችሁ ሰው ያ ሰው በህይወቱ በጣም ስኬታማ የሚሆን ሰው ነው ይላል። ምክንያቱም ስራውን ወዶ አክብሮና አፍቅሮት የሚሰራ ነው። ስለዚህ ልጅ ያዳምጠኝ ይላል ሮክፌለር። ስራህን እንደ ፕሌዠር የምትመለከተው ከሆነ እንደሚያስደስትህ ነገር የምትመለከተው ከሆነ ህይወት ላንተ ገነት ነች። ስራህን ግን እንደ ኃላፊነት የምትመለከተው ከሆነ መስራት ያለብኝ ነገር ነው ብሎ የምታስብ ከሆነ ህይወት ላንተ ሲኦል ትሆናለች። ስለዚህ ስራህን ሁሌም ቢሆን ስትሰራ እንዴት እንደምትሰራ አመለካከትህንም መደንብ አድርገህ መርምር። ሌሎች ሰዎችን ደስተኛ የሚያደርገው ያንተ አመለካከት ነው ይላል። ጆን ዲ ሮክፌለር ለልጁ የጻፈው 4ኛ መርህ ዶንት ወርሺፕ ማኒ ይሰኛል። ገንዘብን አታምልክ። ስለ ጆን ዲ ሮክፌለር አንዳንድ ነገሮችን ብላችሁ ክርስቲያን እንደነበረና መስጠት እንደሚያስደስተው የታሪክ መዝገቦች ይናገራሉ። አሁን ጉግል ላይ ገብታችሁ ጆን ዲ ሮክፌለር ብላችሁ ሰርች ብታደርጉ አሜሪካን ቢዝነስማን ኤንድ ፊላንትሮፒስት ይላል። ቢዝነስማን ያው የንግድ ሰው ነው። ፊላንትሮፒስት ማለት ደግሞ ሀብቱን የሚሰጥ ሰው ነው። ለጋስ ብለው ሰዎች ይገልጹታል። በጊዜውም የነበሩ ክርስቲያኖች እሱን በትልቁ የሚወቅሱት አንድ ነጥብ አለ። ገንዘብ ስላለው ገንዘብን መውደድ የክፋት ሁሉ ስር ነውና እያሉ የሱን ብዙ ሀብት ችላ ይሉትና ያጣጥሉበት ነበር። እሱም ደግሞ እንደዚህ ይላል፣ ገንዘብ መጥፎ ነገር አይደለም። ገንዘብ መጥፎ የሚሆነው ገንዘብን ማምለክ ስትጀምሩ ነው እንጂ ገንዘብን እንደ ሞቲቭ ወይንም እንደሚያነሳሳችሁ ነገር አድርጋችሁ ብትሰሩ ምንም ችግር የለውም። ገንዘብ አላችሁ ማለት እናንተ ለራሳችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ በጣም ምቹና አሪፍ የሚባል ህይወትን መስጠት ትችላላችሁ ማለት ነው። ይህ ደግሞ በምትወዷቸው ሰዎች ቤት ውስጥ ደስታን የሚያመጣ ነገር ነው እንጂ መጥፎ ነገር አይደለም ይላል። ገንዘባችሁን ወስዳችሁ ከቤተሰብም ከቅርብ ጓደኞችም ማሳለፋችሁ ለብዙ ሰዎች ለተቸገሩ ሰዎች እየተጠቀማችሁ የምትቀጥሉ ከሆነ ገንዘባችሁ የደስታችሁ ምንጭ ይሆናል። ለሮክፌለር ገንዘብ ማለት አንድ ነገር ነው። ልክ እንደ እሳት ይመለከተዋል። እሳት የጥሩ ሰው እጅ ላይ ከቀረበ እሳትን በጥሩ መንገድ መጠቀሙ አይቀርም። ምግብን ያበስልበታል፣ ቤቱን ያሞቅበታል፣ ጨለማውን ብርሃን ያደርግበታል። እሳትን ግን ለመጥፎ ሰው ከሰጣችሁት እሳትን መጥፎ የሚያሰኘውን የሆነ ነገር ማድረጉ አይቀርም። ቤት ያነድበታል፣ ያቃጥልበታል። እሳት መጥፎ ነው ሊያስብል የሚችልን ነገር ያደርጋል ይላል። ሮክፌለር ገንዘብንም የተመለከተበት መንገድ በዚሁ መንገድ ነው። ገንዘብ በትክክለኛው ሰው እጅ ላይ ካረፈ ጥሩ የሚባል ስራ ሊሰራ ይችላል። ነገር ግን መጥፎ ሰው ላይ ከወደቀ ገንዘብ መጥፎ ስም ይኖረዋል ይላል። ከዚህም አስከትሎ እንደዚህ ይላል፣ ፈጣሪ ግልጽ የሆነ ቅጣቶችና ግልጽ የሆኑ ሽልማቶች አሉት ብዬ አምናለሁ። ለኔም ደግሞ የተሰጠኝ ገንዘብ በምድር ላይ ያለኝ ሀብት ከፈጣሪ የመጣ ነው ብዬ ነው ማምነው አለ። አስከትሎም እኔ ሁል ጊዜም ቢሆን ገንዘብን መስራት እችላለሁ፣ ገንዘብን ማምጣት እችላለሁ። ፈጣሪ ከረዳኝ እኔ ይህንን ገንዘብ መልሼ ለማህበረሰቡ እንደማውል ስለሚያውቅ ነው። ገንዘቡ በእኔ ኪስ ውስጥ እንደማይቀርና ከኔ ጋርም ያሉት ማህበረሰቦች ሀገሬንም እንደምጠቅምበት ስለሚረዳ ነው ይላል። አስተውሉ። እቺን ደብዳቤ እንግዲህ ለልጁ ጽፎ ከጨረሰ በኋላ በመጨረሻም የጻፈለት አንድ መልእክት አለ። በልጄ አሁን ተመልሼ መጽሐፍ ቅዱሴን ማነብበት ሰዓት ነው። ምሽቱን ተመለከትኩት። በጣም የሚያምር ምሽት ነው። እያንዳንዱ የሚያበራው ኮከብ ጆን አሪፍ ስራ ነው የሰራኸው የሚል ይመስላል። እወድሃለሁ፣ አባትህ ነኝ አለ። እንግዲህ ደብዳቤውን የጨረሰበትን መንገድ ይሄንን ይመስላል። ነገር ግን አሁንም መርሆቹን አልጨረስናቸውም። ወደ 5ኛው መርህ እናልፋለን። ኖ ኤክስኪውስስ ኮማርጎ ኤቨር ይላል። መቼም ቢሆን ሰበብ እንዳትሰጥ ነው የሚለው። በእኔ አመለካከት ማሳበብ ማለት የአይምሮ ህመም ነው ማለት ነው።
በዚህ የአእምሮ ህመም የተጠቁም ሰዎች ሁሉም ተሸናፊዎች ናቸው ማለት ይቻላል። ምንም ተመርጦ ደህና ነው የሚባል ሰው የለም። አውቃለሁ አንዳንድ ሰዎች ጥሩ ምክንያት ሊያቀርቡ ይችላል። ነገር ግን በዓለም ላይ በጣም ስኬታማ የሚባለውን ሰው እየፈለጋችሁ በሄዳችሁ ቁጥር ሰበብን በውስጡ የማግኘት እድላችሁ በጣም እየጠበበ ይመጣል። ስኬታማ ሰው ለሰበብ ቅርብ የሆነ ሰው አይደለም። በህይወት ውስጥ በጣም ብዙ በረከቶች ቤቱ የገባለት ሰውና ምንም ነገር ባልተሳካለት ሰው መካከል አንድ ምክንያት ወይንም አንድ ልዩነት ነው ያለው። ያም ልዩነታቸው ኤክስኪውዝ ነው ይላል፣ ወይንም ደግሞ ሰበብ ማለት ነው። ስለዚህ የጆን ዲ ሮከፌለርን የመጀመሪያዎቹን 5 ፕሪንሲፕሎች ወይንም 5 መርሆች በዚህ መንገድ ልንመለከታቸው ችለናል። ቀሪውን ፓርት ደግሞ ነገ ይዤላችሁ እመጣለሁ። አስታውሱ፣ ጆን ዲ ሮከፌለር ይህንን ደብዳቤ የጻፈው ለልጁ ነው። የሰው ልጅ ደግሞ ምንም ያህል ጨካኝ ቢሆን ልጁን አይጠላም። ስለዚህ ለልጁ ትቶለት ያለፈው መልእክት ጥሩ መልእክት ነው ማለት ነው። እነዚህን 5 ፕሪንሲፕሎች እያሰብን እስከ ነገ ደግሞ እንጠብቅ። ነገ ደግሞ የተሻለ ክፍል ይዤላችሁ እቀርባለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።